እኛ እግዚአብሔር እንዴት ነው የምናመሰግነው? የተወደዳችሁ እግዚአብሔር ልጆች እንደው ስናጣ እናመሰግነዋለን? እግዚአብሔር ሆይ ይሄ ስላልሰጠኝ አመሰግናለሁ ምክንያቱም ስለማይጠቅመኝ ነው ብለን እናውቅ ይሆን? ይሄን ስላላደረክ ነው ወይስ ግብ ግብ ነው? ቤትም መላለሳለሁ፣ እጾማለሁ፣ እጸልያለሁ፣ ከቤት አልወጣው፣ እቆርባለሁ፣ እንዴት ይሄን ነገር ለኔ ትነሳኛለህ? ለነከሌ ሰተ ነው እኮ የምንለው። ይሄ ሪፖርት ነው። ይህ ጸሎት ነው እንዴ? ሪፖርት ግምገማ ማቅረብ ነው። ግምገማ ነው እንጂ ጸሎት አይደለም። ጸሎት ተሰብሮ እግዚአብሔር ስላደረገው ነገር መጠየቅ፣ ስለሚሰጠው ነገር ማመስገን፣ ስለሚነሳውም ነገር ማመስገን ነው። እንደ ኢዮብ ይሄን ሆነ። እኔ የኢዮብ ታሪክ ሌላ የሚገርመኝ ምን መሰላችሁ? ኢዮብ ልጆቹን ብቻ አይደለም ያጣው፣ ከብቱን፣ ሀብቱን፣ ንብረቱን ብቻ አይደለም ያጣው። ኢዮብ አሁን በእኛ በተረትና ምሳሌ ቁስል ለሰጠው ምን አይነሳውም ይባላል? ጥፍር አይነሳውም ይባላል። እንደው እግዚአብሔር ያንን የሚያሳክክ ነገር ከሰጠው ቢያንስ በጥፍሩ ምን ያደርገዋል? ያኳል። ያቺን ታይም ሪሊፍ ያገኛል። ያን ጊዜ ሰላም ያገኛል ሲያክ። ኢዮብ ጥፍርም አልነበረውም። ሰውነቱ በደዌ ተመታ፣ በቁስል ተመታ። ኢዮብ ይሸት ነበር። ያ ባለጸጋ፣ ያ ትልቅ ሰው፣ እግዚአብሔር ራሱ የመሰከረለት ኃያል ሰው ሁሉን ነገር አጥቶ፣ ንብረቱን፣ ልጆቹን፣ ሁሉን ነገር አጥቶ ሰውነቱን አጣ። የሚያከው በገል ነበር፣ በሸክላ ስባሪ ሰውነቱ ሲበላው እንኳን። እንዲህም ሆኖ ኢዮብ ምን ነበር የሚለው? እግዚአብሔር ሰጠ፣ እግዚአብሔር ነሳ ነበር የሚለው። ቅዱስ ዮሐንስ አፈወርቅ ስትጠይቅ በፍጹም ልብህ እግዚአብሔርን አምነ በጥልቀት በስሜት እግዚአብሔርን ከልብ ጋር አገናኝተ ጠይቅ። እግዚአብሔር ሲጠየቅ እንደዛ ነው። መሻትህ መፈለግህ ሲሆን ደግሞ አንተ ከእግዚአብሔር ጋር ቆመ በዙሪያው ያለን ነገር ሁሉ እርሳ። አንተ እግዚአብሔርና የምትሻው ነገር ብቻ ተገናኙ ይላል። አያችሁ፣ አንተ እግዚአብሔርና ምን የምትለው የምትሻው ነገር ብቻ ተገናኙ። ከዛስ ምታ፣ ደብድብ። እግዚአብሔር ቢዘገይ ሰዎች ከሚያደርጉልህ ነገር ስለሚፈጥን እግዚአብሔር መክፈቱ አይቀርም። ምታ። ግን ጥያቄህን፣ መሻትህን፣ ማንኳኳትህን ግን ምን አድርግ? ቀጥል። ይሄን ስታረግ ይላል እግዚአብሔርን እየፈራህ እግዚአብሔርን እያከበርክ በእግዚአብሔር መንገድ እየሄድክ ሲሆን ልክ እንደ ኢዮብ እግዚአብሔርን የሚፈራ እንዲህ ይባረካል ይላል። እግዚአብሔርን ማክበር፣ እግዚአብሔርን መፍራት ማለት እግዚአብሔርን ማክበር ማለት ነው። እግዚአብሔርን ስለ ቃሉ መታዘዝ ማለት ነው። እግዚአብሔርን መፍራት ማለት መራድ መንቀጥቀጥ ብቻ አይደለም። እውነት ነው፣ ምናመልከው በመራድ በመንቀጥቀጥ ነው። እንኳን እኛ መላእክት በመራድ በመንቀጥቀጥ የሚያመልኩት አምላክ ነው። ግን እግዚአብሔርን መፍራት ማለት ለኛ እግዚአብሔርን ማክበር፣ ትእዛዛቱን ማክበር፣ በትእዛዛቱ መሄድ፣ ስንወድቅ እየተነሳን መጓዝ ማለት ነው። እግዚአብሔርን ወደ መምሰል ማደግ ማለት ነው። እግዚአብሔር ከእናንተ ጋር ከተሰደደ መሰደዳችሁ፣ መገፋታችሁ በእውነት በእግዚአብሔር ከሆነ በግፍ ከሆነ እግዚአብሔር ከእናንተ ጋር ነው የሚሆነው። የሙሴ እህት ማርያም እንዳለችው እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው አለች። እግዚአብሔር እኮ ይዋጋል፣ ተዋጊ ነው። እኛ ጦር አንስተን መዋጋት ስንጀምር እግዚአብሔር ውጊያ ያቆማል። እኛ ጦራችንን ስናስቀምጥ ማን መዋጋት ይጀምራል? እግዚአብሔር መዋጋት ይጀምራል። እግዚአብሔር በጉባኤያችን ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን ቅዱስ ፈቃዱ ይሆንልን። የትምህርታችን የምንማርበት ርዕስ የሚሆነው መዝሙረኛው ቅዱስ ዳዊት ከተናገረው ኃይለ ቃል በመነሳት ነው። ይሄ ኃይለ ቃል እንዲህ ይላል። እኔ እላለሁ፣ ከዛ እናንተ ትላላችሁ። እነሆ በሉ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። ደግመን እንበለው። እነሆ እግዚአብሔርን የሚፈራ ሰው እንዲህ
ይባረካል። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔርን የሚፈራ ሰው ይባረካል እናምናለን። ደግሞ ልበ አምላክ ቅዱስ ዳዊት እንዳለው እግዚአብሔርን የሚፈራ ሰው እንዲህ ይባረካል አለ። እንዴት ይባረካል? መቼም ሰው በሕይወቱ በዘመኑ ውስጥ ለመባረክ ከፈለገ ከእግዚአብሔር በረከትን ከፈለገ እግዚአብሔርን መፍራት የመጀመሪያው ስራው መሆን አለበት። ጥበበኛው ሰሎሞን ምን ይላል? የጥበብ ሁሉ መጀመሪያ ምንድነው ይላል? እግዚአብሔርን መፍራት ነው የሚለው። ሰው ምን ቢማር፣ ሰው ምን ቢያቅ፣ ሰው ምን ቢመራመር፣ በትምህርት ላይ ትምህርት፣ በእውቀት ላይ እውቀት፣ በዲግሪ ላይ ዲግሪ፣ እንደው በአብነት ትምህርቱም በአንዱ ጉባኤ ላይ አንዱን ጉባኤ ቢያነባብር ቢያቅ ቢረዳ እግዚአብሔርን ካላወቀ ጥበበኛ ነው ማለት አይቻልም። ሰው አወቀ ተረዳ የሚባለው በእውቀቱ እግዚአብሔርን ምን ሲል ነው? ሲፈራ ነው። እግዚአብሔርን የሚፈራ ሰው ደግሞ ልበ አምላክ ቅዱስ ዳዊት እንዳለው እንዲህ ይባረካል ይላል። እኛ በሕይወታችን ለመባረክ ከፈለግን የመጀመሪያው መስፈርት እግዚአብሔርን መፍራት ነው። የተወደዳችሁ የእግዚአብሔር ቤተሰቦች እንደው ከመጽሐፍ ቅዱስ 3 ሰዎችን ታሪክ አንስተን እግዚአብሔርን እንዴት ፈሩት፣ እግዚአብሔርን እንዴት አከበሩት፣ ለእግዚአብሔር እንዴት ተገዙ፣ እግዚአብሔር ደግሞ እንዴት ባረካቸው ብለን ከራሳችን ሕይወት ጋር በአንጻሩ እንመለከታለን። የመጀመሪያው የምንመለከተው እግዚአብሔርን ማክበር፣ እግዚአብሔርን መፍራት ማለት እግዚአብሔርን ማክበር ማለት ነው። እግዚአብሔርን ስለ ቃሉ መታዘዝ ማለት ነው። እግዚአብሔርን መፍራት ማለት መራድ መንቀጥቀጥ ብቻ አይደለም። እውነት ነው፣ የምናመልከው በመራድ በመንቀጥቀጥ ነው። እንኳን እኛ መላእክት በመራድ በመንቀጥቀጥ የሚያመልኩት አምላክ ነው። ግን እግዚአብሔርን መፍራት ማለት ለኛ እግዚአብሔርን ማክበር፣ ትእዛዛቱን ማክበር፣ በትእዛዛቱ መሄድ፣ ስንወድቅ እየተነሳን መጓዝ ማለት ነው። እግዚአብሔርን ወደ መምሰል ማደግ ማለት ነው እግዚአብሔር ልጆች። ስለዚህ የመጀመሪያው በሕይወታችን ምሳሌ የሚሆነን በተለይ ለዚህ ዘመን ፈተና በበዛበት ወቅት ሕይወታችን በሙሉ አንድ ፈተና ስናልፍ ሌላ ፈተና በሚጨመርበት ወቅት ፈተናችን አልፈን የማንጨርሰው በተገለጠ ቁጥር የሚበልጥ ፈተና እየመጣ ጫና ለበዛብን ለዚህ ዘመን ሰዎች ጥሩ ምሳሌ የሚሆነው ማን ነው? ኢዮብ ነው። እንግዲህ በመጽሐፈ ኢዮብ ላይ የኢዮብ ታሪክ እግዚአብሔርን መፍራትና በኋላም በእግዚአብሔር መባረክን እንደ መስታወት የሚያሳይ ታሪክ ነው። የእግዚአብሔር ልጆች ኢዮብ መጽሐፈ ኢዮብ በምዕራፍ 1 ቁጥር 1 ላይ ሲጀምር እንዲህ ይላል፣ ኢዮብ የተባለ አንድ ሰው ነበረ አለ። ከዛም ያም ሰው ልብ በሉ፣ ያም ሰው ፍጹም ቅን፣ እግዚአብሔርን የሚፈራ ከክፋትም የራቀ ነበር አለ። ቅድም ስንነጋገር በመነሻችን ላይ እግዚአብሔርን የሚፈራ ሰው እንዴት ይባረካል? እንዲህ ይባረካል ብለናል አይደል? ኢዮብን መጽሐፉ ሲገልጸው በምዕራፍ 1 ቁጥር 1 ላይ ኢዮብ ማን ነው የሚለውን ሲነግረን በመሰረታዊነት 3 ነጥቦችን ይነግረናል። ኢዮብ የተባለ አንድ ሰው ነበረ ካለን በኋላ ያ ሰው ግን ምንድነው? ፍጹም ቅን ነበር አለ። ፍጹም ቅን ነበር፣ በልቡ ክፋት የሌለበት ነበረ፣ ሁሉን በፍቅር የሚመለከት ሁሉን በቅንነት የሚያስብ የሚቀበል ሰው ነበር አለ። ቀጠለና እግዚአብሔርንም የሚፈራ ሰው ነበር አለ። ተመልከቱ፣ ቅን ነበር፣ እግዚአብሔርንም የሚፈራ ነበር። ከዛም ቀጠለና ምን አለ? ከክፋትም የራቀ ነበረ። ኢዮብ ይሄ ሁሉ ሆኖለት ደግሞ ባለጸጋም ነበር። ተመልከቱ፣ ኢዮብ ሁሉ ነገር የተሟላለት በውጭም በውስጥም እግዚአብሔርን የሚያመልክ ሰው ነበር። ተመልከቱ፣ ቅን ነው፣ እግዚአብሔርን የሚፈራ ነው፣ ከክፋትም የራቀ ሰው ነው ኢዮብ። ይሄ ታላቅ አባት 7 ወንድ ልጆች ነበሩት፣ 3 ሴት ልጆችም ነበሩት፣ 10 ልጆች አሉት።
7000 በጎች አሉት። ሀብቱን መጽሐፍ እንደሚለን 3000 ግመሎች ነበሩት። 500 ጥማድ በሬዎች ነበሩት። 500 አጋስስ ወይም አህያ ነበረው እና ሌሎችም ሀብቶች የነበሩት ሰው ነው። እግዚአብሔር በበረከት ያሰበው፣ በሀብት ያሰበው። ኢዮብ እንኳን በዛ ዘመን የእግዚአብሔር ልጆች በዚህ ዘመን ቢኖር እንኳን ኢዮብ ሀብታም ነው አይደል? ይሄ ሁሉ ካለው ቀላል እኮ አይደለም። ምቱት፣ ይሄንን በጣም ብዙ ብር ነው። ኢዮብ በዛ ዘመን ብቻ አለ። በዚህ ዘመንም ኢዮብ ቢኖር ሀብታም ነው። ሀብታም ሆኖ ደግሞ ቅን ነው። ሀብታም ሆኖ እግዚአብሔርን የሚፈራ ነው። ሀብታም ሆኖ ከክፋት የራቀ ነው። ሀብቱን እግዚአብሔር ባርኮለት የመጣ ሰው ነው። በኢዮብ በመጽሐፈ ኢዮብ በምዕራፍ 1 ቁጥር 8 ላይ እንዲህ ይላል። እግዚአብሔር ቆሞ የእግዚአብሔር ልጆችም አብረውት ነበሩ ይላል መጽሐፍ። መላእክትን እንደሆነ ሊቃውንት ይናገራሉ። በዛ መካከል ሰይጣን መጣ ይላል። አያችሁ፣ እናንተ ቅን ስትሆኑ፣ ከክፋት ስትርቁ፣ እግዚአብሔርን ስታመልኩ፣ ዋናው ጠላት የሰው ልጅ ጥንተ ጠላት ዛሬም የማይተኛው ጠላት ሰይጣን ይመጣል። መጣ ወደ ኢዮብ፣ እግዚአብሔር ባለበት መጣ። እግዚአብሔር ስለ ኢዮብ ነገረው። ኢዮብ ማለት ቅን፣ ከክፋት የራቀ እግዚአብሔርን የሚፈራ ነው አለው። ሰይጣን ግን ምን አለ? ሁሉ ነገር ሞልቶለት ሁሉ ነገር ስላለው እንጂ አንዳች ነገር ብታጎልበት ኢዮብ እንዲህ አይሆንም አለው። አያችሁ፣ ሰይጣን ሁል ጊዜ መውደቃችንን፣ መፈተናችንን በነገራችን ሁሉ እየገባ ነገራችንን ማሰነካከል ተግባሩ ነው። ለኢዮብም እንደዛ ነው ያለው። እግዚአብሔር ግን በመጽሐፈ ኢዮብ ምዕራፍ 1 ቁጥር 8 ላይ እግዚአብሔር ለሰይጣን እንዲህ አለው ይላሉ። በውኑ ባሪያዬን ኢዮብን ተመለከትከው አለው። ተመለከትከው? በምድር ላይ እንደርሱ ፍጹም ቅን። ይህን የሚመሰክርለት እግዚአብሔር ነው፣ ሰው አይደለም። ለኢዮብ ምን ያህል መታደል ነው! እንግዲህ ልብና ኩላሊትን የሚፈትሽ እግዚአብሔር፣ ያሰብነውን የሚያውቅ እግዚአብሔር፣ በጨለማ የሰራነውን የሚያውቅ እግዚአብሔር፣ ገና የምንሰራውን ኃጢአት የሚያውቅ እግዚአብሔር ለኢዮብ በጠላት ፊት ቆሞ እግዚአብሔር እንዲህ አለው፣ በውኑ ባሪያዬን ኢዮብን አየኸውን አለው። ከዛስ በምድር ላይ ነው የሚለው፣ በምድር ላይ እንደርሱ ፍጹም ቅን እግዚአብሔር ነው። ፍጹም ቅን እያለ የሚመሰክርለት እግዚአብሔርን የሚፈራ ከክፋት የራቀ ሰው የለም አለው። አያችሁ፣ እግዚአብሔር መሰከረለት። ኢዮብ እግዚአብሔር እንደመሰከረለት ሆኖ ለመገኘት ፈተና ገጠመው። ከባድ ፈተና። እንደምታውቁት የኢዮብ ፈተና በጣም ከባድ ፈተና ነው። በፍጹም ቆመን ማስተናገድ የምንችለው አይደለም። በኢዮብ ቦታ ገብተን እናስበው። ከባድ ፈተና ነው። የእግዚአብሔር ልጆች ኢዮብ 7 ወንድ ልጆቹን 3 ሴት ልጆቹን ምን ያደርግ ነበረ? አንድ ላይ ሆነው አንዳቸው ቤት እየተሰበሰቡ መስዋዕት እየሰዉ ምግብ እየበሉ እየተጫወቱ በዚህ ውስጥ በደስታ ይኖሩ ነበር። ኢዮብ ግን ምን ይላል? ልጆቼ ተሰብስበው እንዲህ ሲያደርጉ ምናልባት እግዚአብሔርን አስከፍተው ሊሆን ይችላል እያለ በየስማቸው መስዋዕት ያቀርብ ነበር። ከእግዚአብሔር ፊት ቆሞ ስለ ልጆቹ ይለምን ነበር። በጣም ግሩም አባት። የሚበሉትን፣ የሚጠጡትን፣ የሚለብሱትን ብቻ አይደለም የሚያስበው ኢዮብ ስለ ልጆቹ ኃጢአት ይገደው ነበር። ስለ ልጆቹ ኃጢአት በእግዚአብሔር ፊት ኃጢአትን ሰርተው እግዚአብሔርን በድለው አሳዝነው ይሆን እያለ በልጆቹ ስለ ልጆቹ በእግዚአብሔር ፊት ጸሎትን ያደርግ፣ መስዋዕትን ይሰዋ ነበር ኢዮብ። እንደዛ በእግዚአብሔር ፊት ቆሞ የሚለምንላቸው፣ በእግዚአብሔር ፊት ቆሞ የሚያማልዳቸው፣ መስዋዕት እየሰዋ ስለ ልጆቹ የሚጸልይላቸው፣ እንደ አይኑ ብሌን የሚመለከታቸው ልጆቹ
10ሩም በአንድ ቀን ሞቱ። በአንድ ቀን። እግዚአብሔር ልጆች እንደው ዝም ብላችሁ አስቡት። ለምሳሌ አደጋ ሆኖ ከአንድ ቤት 2 ሰው ወይ በሆነ አደጋ ወይ በእሳት ወይ በምናምን 2 ሬሳ እንዲህ ሲወጣ መቼም የሐዘኑ መጠን እንኳን ለቤተሰብ ከውጪ ለሚያየው አሁን በሶሻል ሚዲያ እንዲህ አይነት አደጋ ተብሎ ሲለጠፍ ሰውነታችንን ነው የሚያወራው። ባናቃቸው እናለቅሳለን፣ ባናቃቸው እናዝናለን። ኢዮብ ያጣው 10 ልጆቹን ነው በአንድ ቀን። አሁን ለሚያምን ሰው፣ በእግዚአብሔር ፊት ለሚመላለስ ሰው፣ በእግዚአብሔር ፊት ስለ ልጆቹ መስዋዕት የሚያቀርብ ሰው ራሱ እግዚአብሔር በምድር ላይ እንደ ኢዮብ ያለ ቅን እግዚአብሔርን የሚፈራ ከክፋት የራቀ የለም ተብሎ የተመሰከረለት ኢዮብ ይሄ ፈተና ይገባው ነበር? እግዚአብሔር ልጆች ዛሬ ወደ ቤተ ክርስቲያን ስንመላለስ ወደ እግዚአብሔር በመቅረባችን ወደ እግዚአብሔር ቤት ስንመጣ የሚገጥሙን በዓለም ሳለን የማይገጥሙን ከባድ ፈተናዎች ይገጥሙናል። ልክ እንደ ኢዮብ እግዚአብሔርን ተጣብቋል፣ ግን ፈተና ገጠመው። በዓለም ሆነን፣ በመጠጥ ቤት ሆነን፣ በጫት ቤት ሆነን፣ ሲጋራ እያጨስን፣ አድማ እያደምን፣ ክፋት እየሰራን፣ በተንኮል በዘረኝነት በአድመኝነት በዓለም ሳለን የማይገጥመን ፈተና ወደ ቤተ ክርስቲያን ስንመጣ ይገጥመናል። አሰናካዩ ሰይጣን ሆን ብሎ ይጠብቀናል። ስትመጣ እኮ ነው ችግር የገጠመ። እዛ ሆነ ማነካ ይላል። ወደ እግዚአብሔር ስመጣ እንደዚህ አይነት ፈተና ሊገጥመኝ ይገባል ብለን ከእግዚአብሔር ጋር አተካሮ እንገጥማለን። ይሄ በኢዮብ መነጽር በኢዮብ ሕይወት የምናየው ይሄንን ነው። ኢዮብ ምን አለ ግን? ኢዮብ 10 ልጆቹን አጣ። 10 ልጆቹን፣ 7000 በጎቹን፣ ቅድም እንዳልኳችሁ 3000 ግመሎቹን፣ የ500 ጥማድ በሬዎቹን፣ 500 አህያዎቹን፣ ይሄና የመሳሰለውን ሀብቱን በሙሉ ኢዮብ በአንድ ቀን አጣ። እንደው ሐዘኑ ራሱ ያቆማል። ምን ያህል በእግዚአብሔር መታመን ስላለው ነው። አንዱ መጥቶ ልጆች ሞቱ ብሎ ሲነግረው ሌላኛው መጥቶ ከብቶች ወንበዴዎች ዘረፉ፣ ከሰማይ የወረደ እሳት በላቸው፣ እንዲህ እያሉ መርዶውን አከታተሉበት ኢዮብ ላይ። ኢዮብ በመጽሐፈ ኢዮብ ምዕራፍ 1 ቁጥር 21 ላይ በጣም ግሩም የሆነ እንደው ሰው ቢችል ቢሆን በእግዚአብሔር መንገድ የሚሄድ ከሆነ በእግዚአብሔር የሚታመን ከሆነ ከእግዚአብሔር ጋር የቆመ ከሆነ እንደ ኢዮብ ሊያስብ የሚገባውን ለሕይወታችን መሰረት የሆነውን ነገር ኢዮብ ተናገረ። እንዲህ አለ፣ ራቁቴን ከእናቴ ማህፀን ወጥቻለሁ አለ፣ ራቁቴንም ወደዚያው እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን አለ። አይገርማችሁ? አሁን እንደው በጣም ግሩም ነው እኮ። እንዴት ቢያስበው ነው? እውነት ነው። ሰው ከእናቱ ማህፀን የወርቅ ቁልፍ ይዞ አይመጣም። ሀብት ገንዘብ ይዞ የባንክ ቡክ ይዞ አይወለድም። እንዲህ አይነት ባንክ ይቀመጣል የሚባል ገንዘብ ይዞ አይመጣም። ራቁቱን ነው የሚመጣው። ምናልባት ባለጸጋ ቤተሰቦቹ እዚህ ካሉ ከመወለዱ በፊት ሊያስቀምጡለት ይችሉ ይሆናል። ነገር ግን ሰው ሊትራሪ አንድ ሰውን የሚወለድ ሰውን ብቻውን ያየን እንደሆነ ግን ራቁቱን ነው የሚመጣው። ራቁቱን መምጣት ብቻ እኮ አይደለም፣ ሲመለስም መልታይ ሚሊዮነር ቢሊዮነር ቢሆን ደሃ ጎዳና ላይ የሚያደርሰው ቢሆን ራቁቱን እንደመጣ እንዴት ነው የሚመለሰው? ራቁቱን ነው የሚመለሰው። ይሄንን የሰው ልጅ አመጣጥና አካሄድን ኢዮብ ገብቶታል። ለምን? ከእግዚአብሔር ጋር ስለሆነ። ከዛስ ምን አለ? ራቁቴን መጥቻለሁ፣ ራቁቴን ደግሞ እመለሳለሁ አለ። ቀጠለናስ
እግዚአብሔር ምን አደረገ? ሰጠ። ሰጪ ማን ነው? እግዚአብሔር እኮ ነው። ሰጪ እግዚአብሔር ነው። አንድ አባት ሲያስተምሩ አስታውሳለሁ። በምድር ላይ እግዚአብሔር በበረከት በሀብት የጎበኛችሁ ሰዎች እግዚአብሔር እናንተን ኤጀንት ነው ያደረጋችሁ። ኤጀንት እግዚአብሔር ውክልና ሰጥቷችኋል ማለት ነው። ምን እንድታረጉ? የተሰጣችሁን ነገር ምን እንድታረጉ? ለተራበ እንድታበሉ፣ ለተጠማ እንድታጠጡ፣ ለታረዘ እንድታለብሱ እግዚአብሔር ወርዶ ስለማያከፋፍል እናንተን በምድር ምን አረጋችሁ? ወኪል አረጋችሁ። ወኪል የተወከለበትን ነገር መስራት ኃላፊነቱ። አይ የተወከልኩት ለራሴ ነው፣ ሁሉም ነገር የኔ ነው ካለ በመጨረሻ የሰጠ ምን ይለዋል? ይጠይቀዋል። እግዚአብሔር እኮ ጎዳና ላይ የተኛውን ሰው፣ በድህነት ያለውን ሰው አንስቶ ባለጸጋ ማድረግ ይችላል አይችልም? ይችላል እኮ። ከመረጣችሁ የተመረጣችሁበትን ነገር መረዳት ነው። ኢዮብ ይሄን የተረዳ ነው። እግዚአብሔር ሰጠ አለ። እግዚአብሔር ሰጪ ነው። የሰጠ ቢነሳ የለበት ወቀሳ ይባላል አይደል? እግዚአብሔር ደግሞ ምን አደረገ አለ? ነሳ። የሰጠውን ወሰደ። ልጅ የሚሰጥ ማን ነው? ሰው በራሱ ዕውቀት፣ ስልጣኔ ወዘተ ልጅ ማምጣት ይችላል እንዴ? አይችልም እኮ። እግዚአብሔር በኃላፊነት ለሰዎች ልጅ እንዲወልዱ ያደርግና ኃላፊነት ነው፣ አሳድጉ ነው የሚለው። በኃላፊነት ማሳደግ ነው። ስለሚያስጠይቅ ያስጠይቃል። ወልዶ አለማሳደግ ደግሞ ስለሚያስጠይቅ ኃላፊነት ነዋ። አሁን በዚህ ምድር ብዙ ተባዙ ምድርን ሙሏት ብሏል እግዚአብሔር። ሰጥ ኃላፊነት ለአባት ለእናት። አሁን ልጅም ቢሰጥ እግዚአብሔር ነው፣ ሀብትም ቢሰጥ እግዚአብሔር ነው። ስለዚህ ኢዮብ ምን አለ? እግዚአብሔር ሰጠ፣ እግዚአብሔር ነሳ። ሲያጣ ምን አለ? የእግዚአብሔር ስም ምን አለ? የተመሰገነ ይሁን። በጣም ግሩም ነው። እኛ እግዚአብሔር እንዴት ነው የምናመሰግነው? የተወደዳችሁ እግዚአብሔር ልጆች፣ እንደው ስናጣ እናመሰግነዋለን። እግዚአብሔር ሆይ ይሄ ስላልሰጠኝ አመሰግናለሁ ምክንያቱም ስለማይጠቅመኝ ነው ብለና እናውቅ ይሆን? ይሄን ስላላደረክ ነው ወይስ ግብ ግብ ነው? ቤትም መላለሳለሁ፣ እጾማለሁ፣ እጸልያለሁ፣ ከቤት አልወጣው፣ እቆርባለሁ፣ እንዴት ይሄን ነገር ለኔ ትነሳኛለህ? ለነከሌ ሰጠ ነው እኮ የምንለው። ይሄ ሪፖርት ነው። ይህ ጸሎት ነው እንዴ? ሪፖርት ግምገማ ማቅረብ ነው። ግምገማ ነው እንጂ ጸሎት አይደለም። ጸሎት ተሰብሮ እግዚአብሔር ስላደረገው ነገር መጠየቅ፣ ስለሚሰጠው ነገር ማመስገን፣ ስለሚነሳውም ነገር ማመስገን ነው። እንደ ኢዮብ ይሄን ሆነ። እኔ የኢዮብ ታሪክ ሌላ የሚገርመኝ ምን መሰላችሁ? ኢዮብ ልጆቹን ብቻ አይደለም ያጣው፣ ከብቱን፣ ሀብቱን፣ ንብረቱን ብቻ አይደለም ያጣው። ኢዮብ አሁን በእኛ በተረትና ምሳሌ ቁስል ለሰጠው ምን አይነሳውም ይባላል? ጥፍር አይነሳውም ይባላል። እንደው እግዚአብሔር ያንን የሚያሳክክ ነገር ከሰጠው ቢያንስ በጥፍሩ ምን ያደርገዋል? ያኳል። ያቺን ታይም ሪሊፍ ያገኛል። ያን ጊዜ ሰላም ያገኛል ሲያክ። ኢዮብ ጥፍርም አልነበረውም። ሰውነቱ በደዌ ተመታ፣ በቁስል ተመታ። ኢዮብ ይሸት ነበር። ያ ባለጸጋ፣ ያ ትልቅ ሰው፣ እግዚአብሔር ራሱ የመሰከረለት ኃያል ሰው ሁሉን ነገር አጥቶ፣ ንብረቱን፣ ልጆቹን፣ ሁሉን ነገር አጥቶ ሰውነቱን አጣ። የሚያከው በገል ነበር፣ በሸክላ ስባሪ ሰውነቱ ሲበላው እንኳን። እንዲህም ሆኖ ኢዮብ ምን ነበር የሚለው? እግዚአብሔር ሰጠ፣ እግዚአብሔር ነሳ ነበር የሚለው። የእግዚአብሔር ስም ምን ይሁን ነበር የሚለው? የተመሰገነ ይሁን ነበር የሚለው። አያችሁ፣ ሚስቱ አብራው የነበረችው በደስታው ጊዜ ያልተለየችው ሚስቱ አየችው። ልጆቹን ሲያጣ፣ ከብቱን ሲያጣ፣ ንብረቱን ሲያጣ፣ ሲደህይ፣ ሲቆስል፣ መከራ ከሩቅ አፍንጫቸውን ሸፍነው ወዳጆቹ ከሩቅ ኢዮብ እንዴት ሆንክ ሲሉ ታየች። ኢዮብ አለችው፣ ቀረበችና ምን ትጠብቃለህ? ምን ቀረህ? እግዚአብሔርን ስደብና ሙት አለችው። አያችሁ፣ ሰነፍ
ኢዮብም ያላት እንደዛ ነው። አንቺ ሰነፍ ሴት ነሽ አላት። በደስታ ጊዜ በሰጠን ጊዜ እግዚአብሔርን አመስግነሽ ስናጣ እንዴት እግዚአብሔርን እናማርረዋለን አላት። ጓደኞቹ ከሩቅ መጡ፣ አለቀሱ። በጣም ወዳጆቹ ናቸው። የኢዮብን እንዲህ መሆን አይተው አዘኑ። ኢዮብ እንደው ኃጢአት ሰርተ ይሆናል፣ በድለ ይሆናል። ተመልከቱ። መቼም ሰው እንዲህ ነው አይደለ የሚወስንብን። ለምሳሌ አሁን አንድ ካህን፣ አንድ ቄስ ወይም አንድ ዲያቆን እየቀደሰ ቢታመም ምንድነው የምንለው? ተቀሰፈ እኮ ነው፣ ቀሰፈው ነው የምንለው፣ ተቀሰፈ ነው የምንለው። ይሄ አነጋገር ልክ የማን አነጋገር ነው? የኢዮብ ሚስት የጓደኞቹ ሐሳብ ነው። እግዚአብሔር ቀሳፊ አይደለም፣ መሐሪ ነው። ዛሬ አንድ ሰው ከከፍታው ወርዶ ትላንት ትልቅ የነበረው ተንኮታክቶ ስናየው አይ እንዲያርጎ ነበር እግዚአብሔር ሰራለት፣ ልክ ገባ ነው የምንለው። ይሄ የሰነፍ ሰው ሐሳብ ነው። ሰነፍ አላት ሚስቱ። ጓደኞቹንም በኋላ ታሪኩ ረጅም ነው። ስለ ጓደኞቹ እንኳን እግዚአብሔር ተቆጥቶ ኢዮብ ሂዱና ኢዮብን ስለናንተ መስዋዕት እንዲያቀርብ አድርጉ ይቅር እንድላችሁ ብሏቸዋል። ጓደኞቹ የበደሉትን ጸልዩና እምራችኋለሁ አላላቸው። ስለናንተ ማን ይጸልይ አለ? ኢዮብ ይጸልይላችሁ አለ። የእግዚአብሔር ልጆች፣ በዚህ ሁሉ ፈተና ያለፈው ኢዮብ በመጨረሻ ላይ በተለይ በመጽሐፈ ኢዮብ ምዕራፍ 42 ላይ ስትመለከቱት በተለይ ከቁጥር 12 እስከ 17 ኢዮብ በተለየ መንገድ ሲባረክ ትመለከታላችሁ። በጣም በተለየ መንገድ። እንደው እግዚአብሔር ለኢዮብ ያደረገውን ለሁላችን ያደርግልን። የሚገርመው ይሄንንም ለመሆን እኮ እግዚአብሔር እንደ ኢዮብ ደግሞ ምን ያስፈልገናል? ጥሩ ልብ አይደል? እንደ ኢዮብ ወደ እግዚአብሔር የተመለሰ ማንነት ይጠይቃል። በመጽሐፈ ኢዮብ በምዕራፍ 42 የመጨረሻው ላይ ከቁጥር 12 ጀምሮ ያለውን ኃይለ ቃል ስናነብ ኢዮብ በተለየ መንገድ እግዚአብሔር እንደባረከው እንመለከታለን። ያ በመከራ ያለፈው በችግር ውስጥ ያለፈው ኢዮብ ያለፈውን ሀብቱን እግዚአብሔር በእጥፍ መለሰለት ይላል። በቀጥታ ቁጥሩን እየጠቀሰ 7000 የነበረው በግ 14000 ሆኖለት፣ 3000 የነበረው ግመል 6000 ሆኖለት፣ 500 የነበረው ግመል 1000 ግመል ሆኖለት፣ 500 የነበረው አህያ 1000 አህያ ሆኖለት፣ ቆዳው እንደ ሕፃን ልጅ አዲስ ፍጥረት አዲስ ሰው ሆኖ ኢዮብ ተነሳ። ለምን ተነሳ ኢዮብ? ለምን እግዚአብሔር እንደዚህ ባረከው? መልሶ እግዚአብሔር ኢዮብን ለምን ከፍ ከፍ አደረገው? በዚህ ሁሉ መከራ ውስጥ ሲያልፍ ኢዮብ ለማን የታመነ ነበረ? ለእግዚአብሔር የታመነ ነበር። እግዚአብሔርን የሚፈራ ሰው እንዴት ይባረካል? እንዲህ እንደ ኢዮብ ምን ይሆናል? ይባረካል። እግዚአብሔር ልጆች፣ ዛሬ በህይወታችን በጣም ትልልቅ ፈተናዎች ገጥመውን ሊሆን ይችላል። እንዳይመስላችሁ እግዚአብሔር ከፈተና ሁሉ በላይ ነው አይደለም? ነው። እግዚአብሔር ከገጠመን ፈተና ሁሉ በላይ ነው። እግዚአብሔር የማይፈታው ፈተና የለም። ጉዳዩ የኛ የማንኳኳት መጠን ነው። ቅዱስ ዮሐንስ አፈወርቅ በማክሰኞ የነበራችሁ በሥርዓተ ቤተ ክርስቲያን ላይ ስንማር ስለ ጸሎት ስንነጋገር ቅዱስ ዮሐንስ አፈወርቅ በተለይ በማርቆስ ወንጌል ምዕራፍ 7 ቁጥር 7 ላይ ያለውን እሹ ጠይቁ ታገኛላችሁ፣ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል የሚለውን 3 ነገሮች ያወጣና ጠይቅን፣ ፈልግን ወይም መሻትን፣ ከዛ ደግሞ ማንኳኳትን ያነሳና ቅዱስ ዮሐንስ አፈወርቅ ስትጠይቅ በፍጹም ልብ እግዚአብሔርን አምነ በጥልቀት በስሜት እግዚአብሔርን ከልብ ጋር አገናኝተ ጠይቅ። እግዚአብሔር ሲጠየቅ እንደዛ ነው። መሻትህ መፈለግህ ሲሆን ደግሞ አንተ ከእግዚአብሔር ጋር ቆመ በዙሪያው ያለን ነገር ሁሉ እርሳ። አንተ እግዚአብሔርና የምትሻው ነገር ብቻ ተገናኙ ይላል። አያችሁ፣
አንተ እግዚአብሔርና ምን የምትለው የምትሻው ነገር ብቻ ተገናኙ። ከዛስ ምታ፣ ደብድብ። እግዚአብሔር ቢዘገይ ሰዎች ከሚያደርጉልህ ነገር ስለሚፈጥን እግዚአብሔር መክፈቱ አይቀርም። ምታ። ግን ጥያቄህን፣ መሻትህን፣ ማንኳኳትህን ግን ምን አድርግ? ቀጥል። ይሄን ስታረግ ይላል እግዚአብሔርን እየፈራህ እግዚአብሔርን እያከበርክ በእግዚአብሔር መንገድ እየሄድክ ሲሆን ልክ እንደ ኢዮብ እግዚአብሔርን የሚፈራ እንዲህ ይባረካል ይላል። አንደኛው በጣም የሚገርመኝ ታሪክ ይሄ ነው። ምናልባት ሰዓት ምን ያህል እንደወሰድኩ አላውቅም። ሁለተኛ ጠቅለል እናርግና ሁለተኛው እግዚአብሔርን በመፍራት በሚገርም ሁኔታ የተባረከው በዘፍጥረት ምዕራፍ 39 ላይ ታሪኩን የምናገኘው ዮሴፍ ነው። ዮሴፍ የያዕቆብ 12ቱ ልጆች መካከል አንዱ ነው። ህልመኛ ነው። ህልም ያልማል፣ ራእይ ያያል። አባቱ በተለየ ፍቅር ይወደዋል። እሱም እግዚአብሔር ለበጎ ነገር ለታላቅ ነገር ያጨው ስለነበረ ቅን ነው። ከእግዚአብሔር ጋር በህብረት የሚያደርግ ነው። እንደው ታሪኩን ለማሳጠር ስለምታውቁት ዮሴፍ በማ ተሸጠ? በወንድሞቹ ተሸጠ። ሊገሉት ነበር። ምክንያቱም ህልም ይነግራቸው ነበር። ህልሙን ሲሰሙ ይቀኑበት ነበር። ለአባቱም ለወንድሞቹም ነግሯቸዋል። አባቱ ግን የሰማውን ህልም ለዮሴፍ ተቆጣው፣ ግን በልቡ ይጠብቀው ነበር ይላሉ። ይሄ ነገር መቼ ይሆን ብሎ ይጠብቀው ነበር። ዮሴፍን ግን ወንድሞቹ ስለተመቀኙ ያዙትና ሸጡት። ለነጋዴዎች ሸጡት። ለአባቱ ምን አሉ? ያው ታሪኩን በደንብ አንብቡት። ለአባቱ ምን አሉት? ወንድማችንን አውሬ በልቶት አገኘ ነው። ይሄን ይሆን ለብሶ የነበረው አሉት። አዘነ። በጣም መሪር እንባንም አነባ። ዮሴፍ ተሸጠ። ዮሴፍ ተሸጦ ሲሄድ አብሮት የተሸጠው ግን ማን ነበረ? እግዚአብሔር ነበረ። እግዚአብሔር ልጆች በመገፋት ውስጥ እግዚአብሔር አለ። እናንተ ያለ በደል ተገፉ እንጂ እግዚአብሔር አብሯችሁ ይገፋል። እግዚአብሔር አብሯችሁ ሲገፋ ደግሞ ከገፏችሁ ሰዎች፣ ከገፏችሁ መስሪያ ቤቶች፣ ከገፏችሁ ተቋማት በላይ ማን አለ? እግዚአብሔር አለ። እግዚአብሔር ከፍ ከፍ ያደርጋል። ስሙ የተመሰገነ ይሁን። ይሄንን ነገር ዮሴፍ ጋር እንደውም አባ ጊዮርጊስ ምን ይላል በመጽሐፈ ሰዓታት ላይ? ዘምስለ ዮሴፍ ተሰይጠ ከመ ይስፍር ሲሳዮ ለሕዝብ ይላል። ከዮሴፍ ጋር ምን ሆነ አለ? ተሸጠ። ማን ነው የተሸጠው? እግዚአብሔር። ለምን ተሸጠ? በኋላ ዘመን ችግር በእስራኤል ሲመጣ ወንድሞቹ እህል ፍለጋ መጥተው ከመ ይስፍር ሲሳዮ ለሕዝብ፣ ለዛ ለቃል ኪዳኑ ሕዝብ ምን ሊያደርግ? እህል ሊሰፍርላቸው፣ ምግብ ሊሆናቸው፣ መጠለያ ሊሆናቸው ዮሴፍ ተሸጠ ይላል። ወንድሞቹ በምቀኝነት ተሸጡት። እግዚአብሔር ግን አብሮት ተሸጠ። ተሸጦስ ሄዶ ማን ቤት ገባ? ጲጥፋራ አላፊ ባለስልጣን ቤት ገባ። ባለስልጣን ቤት ገብቶ ምን ሆነ? እግዚአብሔር ባረከው። የጲጥፋራን ቤት እግዚአብሔር ዮሴፍ በገባበት ፍጥነት ባረከው። አንዳንድ ጊዜ በጣም በረከት ያላቸው ሰዎች አሉ። አንድ ቦታ ላይ ሲመጡ በረከት የሚያስገኙ፣ በቤታችን ሲመጡ በረከት የሚያሰጡ ሰዎች አሉ። ሊቃውንት ምን ይላሉ? ሰብ ይቄድሶ ለመካን መካን ይቄድሶ ለሰብ ይላሉ። ሰው ምንን ይቀድሳል? ቦታን ይቀድሳል። የሰውየው ቅድስና፣ የሰውየው ንጽህና ያንን ቦታ ይቀድሰዋል፣ ንጹህ ያደርገዋል። አንዳንዴ ደግሞ ቦታ ሰውን ይቀድሳል። አሁን ወደ ገዳማት የምንሄደው ምን ለመሆን ነው? ለመቀደስ እኮ ነው። ቦታው ምን ስለሚያደርገን? ስለሚቀድሰን። ቅዱሳን አባቶቻችንን እግራቸውን የምንስመው የረገጡትን ቦታ የምናሻቸው ምንለው የነሱ በረከት በዛ ቦታ ላይ ስለሚሆን እኮ ነው። በረከታቸው ስለሚበዛ። ዮሴፍ ጲጥፋራ ቤት ሲገባ እግዚአብሔር በጲጥፋራ ቤት ገባ፣ ባረከው። ጲጥፋራ አየውና
ከሚበላው ነገር በስተቀር ሁሉንም ነገር የሚቆጣጠረው ማን ሆነ? ዮሴፍ ሆነ። ሁሉን ነገር አሳልፎ ሰጠው። ተመልከቱ፣ ይሄ ሰው ዕብራዊ ነው፣ ጲጥፋራ ግብፃዊ ነው። በስደት ሄዳችሁ እግዚአብሔር አለቃ ያለጋችኋል። እግዚአብሔር ከእናንተ ጋር ከተሰደደ መሰደዳችሁ መገፋታችሁ በእውነት በእግዚአብሔር ከሆነ በግፍ ከሆነ እግዚአብሔር ከእናንተ ጋር ነው የሚሆነው። የሙሴ እህት ማርያም እንዳለችው እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው አለች። እግዚአብሔር እኮ ይዋጋል፣ ተዋጊ ነው። እኛ ጦር አንስተን መዋጋት ስንጀምር እግዚአብሔር ውጊያ ያቆማል። እኛ ጦራችንን ስናስቀምጥ ማን መዋጋት ይጀምራል? እግዚአብሔር መዋጋት ይጀምራል። አያችሁ፣ ዮሴፍ ተሸጠ፣ ጲጥፋራ ቤት ገባ፣ የጲጥፋራ ቤት ተባረከ። ነገር ግን ፈተና ገጠው። የዮሴፍ ቅድስና የሚለካበት ቦታ ላይ ማለት ነው። ዮሴፍ የጲጥፋራ ሚስት ወደደችው። ለመውደዷን በተለያየ መንገድ ገለጸችለት። ዮሴፍ ይሸሽ ነበር። በኋላ አንድ ቀን ለብቻቸው መኝታው ሰው በሌለበት መኝታ ቤት አገኘችው። አፈፍ አርጋ ያዘችው። አሁን ማንም የለም አለችው። ዮሴፍ ግን ምን አለ መሰላችሁ? በዘፍጥረት ምዕራፍ 39 ቁጥር 9 ላይ የሚገርም ቃል አለ። ይሄንን ነገር ማንም የለም፣ ይሄንን ነገር ከሰው ተሰውረናልና እንፈጽም ባለችው ጊዜ ይህንን ክፉ ነገር አደርጋለሁን አለ። በእግዚአብሔር ፊት እንዴት ኃጢአት እሰራለሁ አላት። እናንተ በጣም እኮ የሚገርም እኮ ነው። ይሄን ክፉ ነገር እንዴት አደርጋለሁ አለ። ከዛ ክፉ ነገር ማድረጉ ብቻ አለም፣ በእግዚአብሔር ፊት እንዴት ኃጢአት እሰራለሁ። አንድ ታላቅ ሊቃሉ እነ የኔታ ሲያስተምሩ ነው የሰማሁትኝ። ኃጢአት ለምን አትሰራም አሏቸው አሉ። ኃጢአት ለምን አትሰራም? እንደው ኃጢአት አይሰሩምና ኃጢአት ለምን አትሰራም ሲሏቸው እግዚአብሔር የሌለበት ቦታ አሳዩኝና እዛ ሄጄ ኃጢአት እሰራለሁ አለ። እግዚአብሔር የሌለበት ቦታ አለ? የለም። እግዚአብሔር በሁሉ ቦታ ካለ ምን አለ ዮሴፍ? በእግዚአብሔር ፊት ምን አላደርግም? ኃጢአትን አልሰራም አለ። አያችሁ፣ መቼም ይሄ ብቃት ላይ መድረስ እጅግ መታደል እኮ ነው። ወጣት ነው ዮሴፍ፣ ጎረምሳ ነው። ከእስር ቤት እንኳን ሲወጣ እና ሲሾም እንኳን እድሜው 30 ነበር ይላል። ስለዚህ 20 ቤት ውስጥ ነው ዮሴፍ፣ በ20 ዓመቶች ውስጥ ነው ያለው። ይሄ እድሜ ደግሞ በስነ ፍጥረትም እንደምናውቀው ምንድነው? እሳት ነው። የሚንቦጎቦግ እሳት። በዚህ እድሜ ላይ ሆኖ ምን አለ? በእግዚአብሔር ፊት ምን አላደርግም? ኃጢአትን አልሰራም አለ። እንግዲህ ያው ካፈርኩ አይመልሰኝ ነው ነገሩ። ሸሽቶ ሴት ልብሱን ይዛ ጮኸች። ሰዎች መጡ። ይሄ ዕብራዊ ሊያነውረኝ ሞክሮ ጮኹ። እሱ ሩጦ ወጣ ተባለ። ባልየው መጣ። መቼም ባል የሚስቱን ቃል ይሰማል። አፈፍ አድርጎ እስር ቤት ከተተው። እስር ቤት ገባ ዮሴፍ ሲሸጥም እግዚአብሔር አብሮት ነበረ። እስር ቤት ሲገማም እግዚአብሔር አብሮት ነበረ። የሚገርማችሁ በእስር ቤትም አለቃ ነበረ። ሞገስ ሰጥቶት ነበር እግዚአብሔር። መቼም ሊሾማችሁ ሲፈልግ እኮ እግዚአብሔር በደረሳችሁበት ነው ከፍ የሚያደርጋችሁ። በእግዚአብሔር መንገድ ስለሄደ ዮሴፍ እግዚአብሔር አብሮት ነበር። እውነተኛውን ይሄንን እስር ቤት የገባው ስለማን ብሎ ነው? ስለ እግዚአብሔር እኮ ነው። ኃጢአትን አልሰራም በእግዚአብሔር ፊት አለ። ስለማን ብሎ እስር ቤት ገባ? ስለ እግዚአብሔር ብሎ እስር ቤት ገባ። እግዚአብሔር እስር ቤት አብሮት ነበር። እንደው ጠቅለል ለማድረግ በዛ ዘመን የነበረው ንጉስ ህልም አለመ። ግን ዮሴፍ እስር ቤት አንድ ስህተት ተሳሳተ። ሰው አይደለ? አንድ ስህተት ተሳሳተ። የንጉሱ የእንጀራ ቤት ኃላፊና የጠጅ ቤት ኃላፊ ታስረው መጡ። እነሱ በእስር ቤት ህልም አለሙ። ህልም ሲያልሙ ንጉሱ በንግስናው የሹመቱ ወቅት በየዓመቱ በሚከበረው እስረኞችን ይፈታ ነበርና ህልም አለሙ። ለዮሴፍ ነገሩት። ዮሴፍ
የእንጀራ ኃላፊውን የነገረውን ህልም ሰማና አንተ ትገደላለህ አለው። የጠጅ አሳላፊውን ሰማ፣ አንተ በምህረት ትወጣለህ አለው። የእንጀራ ኃላፊው ተገደለ፣ የጠጅ አሳላፊው ተፈታ። ከመፈታቱ በፊት ግን ዮሴፍ ምን አለው? እባክህን እኔ እዚህ አለው። በምዕራፍ 39 ቁጥር 21 ላይ እንዲህ ይላል፣ እግዚአብሔር ከዮሴፍ ጋር ነበረ፣ ምሕረትንም አበዛለት፣ በግዞትም ቤት አለቃው ፊት ሞገስን ሰጠው ይልና በ40 ላይ ዘፍጥረት ምዕራፍ 40 ቁጥር 14 ላይ ዮሴፍ በህልሙ ያየውን የሚፈታውን ሰው አንድ ልመና ለመነው። ምን አለው? ነገር ግን አለው በጎ ነገር በተደረገልህ ጊዜ አለው፣ በተፈታ ጊዜ ማለት ነው፣ እኔን አስበኝ አለው። እኔን አስበኝ፣ ምህረትም አድርግልኝ፣ የኔንም ነገር ለፈርዖን ነግረ ከዚህ ቤት አስወጣኝ፣ በግፍ ታስሬአለሁ አለው። ምን ስተት ተሳሳተ? እስቲ ንገሩኝ። ምን ስተት ተሳሳተ? አዎ ይሄ ነው ትልቁ ስተት። ምህረት በተደረገልህ ጊዜ እኔን አስበኝ አለው። ማን ነው እሱን እንዲያስበው የሚያስፈልገው? በሰው የሚታመን እርጉም ነው ይላል መጽሐፍ። በሰው የሚታመን የተረገመ ነው ይላል። እኛ በወንድማችን፣ በአባታችን፣ በባለስልጣን ወገኖቻችን እንዲህ ምናምን ከሆነ፣ እንዲህ ምንመካ ከሆነ መጽሐፍ እንዲህ ይለናል፣ እርጉም ናችሁ ነው የሚለው። ሰው በሰው መታመን የለበትም። በማን ነው መታመን ያለበት? በእግዚአብሔር ነው መታመን ያለበት። ስለዚህ ዮሴፍ ምን አለው? እባክህን እንደው ምህረት በተደረገልህ ጊዜ፣ በወጣህ ጊዜ፣ ነፃነትን ባገኘ በንጉሱ ፊት በፈርዖን ፊት በቆምክ ጊዜ እኔን ባሪያህን አስበኝ፣ ለንጉሱ ነገር አስፈታኛለሁ። በዚህ ምክንያት ይላሉ አባቶች ዮሴፍ 2 ዓመት እንዲታሰር ሆነ። ወደ ልቡ እንዲመለስ ወደ ልቡ ተመለሰ። ወደ እግዚአብሔር መጸለይ ጀመረ። ያን እግዚአብሔር ስራ ይሰራ የለ ለንጉሱ ህልም እንዲያ ያደረገው። ህልሙን አሁን አልተረክላችሁም። ህልሙን አየ ንጉሱ። ህልሙን ካየ በኋላ ፍቱልኝ አለ የህልም ፈቺዎቹ። 7 ጠቦቶች፣ 7 ልምልም ያሉ የሚያምሩ ላሞች አየ መጀመሪያ። ከወንዙ ውስጥ ደግሞ 7 መልካቸው የከፋ ቀጫጭን ላሞች ከብቶች ወጡ። እነዛ 7 የሚያማምሩትን በሏቸው ይላል። ይሄን ህልም ነው ያየው። ፍቱልኝ አለ። ማን ይፍታለት? በኋላ የጠጅ አሳላፊው ይሄን ሰማ። ንጉሥ ሆይ እኔ በእስር ቤት ሳለሁ እንዲህ አይነት ጥበብ ያለው የሆነለት አንድ ዮሴፍ የሚባል ሰው ነበረ፣ እኔንም አስታውሰኝ ብሎኝ ነበረ። ከወጣው በኋላ ረሳሁት ነው። እንግዲህ ያው መቼም ሰው ሲመቸው ሰውን መርሳቱ አይቀርም አይደል? ሰዋዊ ነው፣ ረስቶታል። ሰው በእግዚአብሔር ከታመነ እግዚአብሔር አይረሳም። ሰው በሰው ከታመነ ግን ሰው ይረሳል። ሲመቸው ይረሳል፣ ሲያገኝ ይረሳል። ዮሴፍን እግዚአብሔር አስታወሰው። አያችሁ፣ እግዚአብሔርን በመፍራቱ እግዚአብሔር በብዙ ሊባርከው ለንጉሱ ህልም አሳየው። ዮሴፍ መጣ፣ ጸጉሩን ተላጭቶ ምን ብሎ ከእስር ቤት ወጥቶ ንጹህ ሆኖ ንጉሱ ፊት እንዲቀርብ ተደረገ። ንጉሱ ህልሙን ነገረው። ንጉሱ ህልሙን ሲነግረው ዮሴፍ ፍቹን ነገረው። አላለው ከውሃ 7 ለምልመው አምረው ያያቸው ከብቶች እነሱ ናቸው። 7 ደግሞ የጎሰቆሉ እነዛን የበሉት ደግሞ ከባድ 7 የረሃብ ዓመት አለው። እግዚአብሔር ለንጉሱ ወደፊት የሚመጣውን ነገር አሳይቶታል አለው። ስለዚህ ንጉሥ ሆይ አሁን አንተ ምን ታደርጋለህ? በጥጋቡ ዘመን እህል ሰብስባል። 7ቱን ዓመት እህል ሰብስብ። ለ7ቱ ዓመት ምን ይሆናል? መሻገሪያ ይሆናል አለው። ንጉሱ ተደነቀ። ና አለው። በቀኜ ነው የምትቀመጠው አለው። ከኔ በቀር በግብፅ አንተን የሚበልጥ የለም አለው። የጲጥፋራም አለቃ ሆነ። በፈርዖን ወንበር ላይ 2ኛ ሰው ሆኖ ተቀመጠ። ሀገርን፣ ዓለምን፣ ፈርዖን የሚገዛውን የዓለም ክፍል በሙሉ የሚያስተዳድር ሆነ። አያችሁ፣ ለምንድን ነው ዮሴፍ በባዕድ ሀገር ወንድሞቹ ሸጠውት ባዕድ ሆኖ ሄዶ በባዕድ
ከባዕድ ሀገር እስር ቤት አውጥቶ ንጉሥ ወንበር ላይ ያስቀመጠው ለምን ይመስላችኋል? ለምንድን ነው ያስቀመጠው? እግዚአብሔርን ምን ስለሚል? እንዳንረሳ ርዕሳችንን። እግዚአብሔርን የሚፈራ ሰው እንዴት ይባረካል? እንዲህ እንደማ እግዚአብሔርን የሚፈራ ሰው ይባረካል። ጋራ ሆነን እግዚአብሔርን የመምሰል ጉዞ መግባት። አንድ የመጨረሻ ምሳሌ ላስቀምጥላችሁና ትምህርቴን ላጠናቅ። አንደኛ ያየነው እግዚአብሔርን መፍራት ማለት እግዚአብሔርን ማክበር ማለት ነው አለን። ኢዮብን አየን። እግዚአብሔርን መፍራት ማለት የእግዚአብሔርን ሕግ መጠበቅ፣ ለእግዚአብሔር ሕግ መታመን ነው አለን። ዮሴፍን አየን። እግዚአብሔርን መፍራት ማለት ሶስተኛ ላይ የምናየው መጸጸት፣ መመለስ ነው። መጸጸት፣ መመለስ እግዚአብሔርን መፍራት ነው። ሰው ኃጢአት መቼም በኃጢአት መውደቁ አይቀርም። እየተመለሰ ንስሐ እየገባ ራሱን እየሰራ ግን መሄድ መቻል አለበት። ጻድቅ አይወድቅም የሚል አስተምሮ የለም። ስንት ጊዜ ይወድቃል ነው የምንለው? ጻድቅ 7 ጊዜ ይወድቃል። ስንት ጊዜ ይነሳል? በቃ ይሄ ነው። በዚህ ውስጥ የአንዲት ቅድስትን ሴት በሐዲስ ኪዳን በመጽሐፍ ቅዱስ በወንጌል የተጠቀሰች በሉቃስ ወንጌል ላይ የተጠቀሰች አንዲት ሴትን ታሪክ እነግራችኋለሁ። እቺ ሴት ማርያም እንተፍረት ትባላለች። ማርያም ባለሽቶዋ ማለት ነው። በሌላም ስሟ ቅድስት ማርያም ትባላለች። ቤተ ክርስቲያን በስንክሳር ላይ በወርሃ የካቲት 6 ትዘክራታለች። ቅድስት ማርያም ብላ ማርያም እንተፍረትን። እቺ ሴት ምን አይነት ሴት ነበረች መሰለቻችሁ? እጅግ በጣም የተዋበች ግን ደግሞ ዋና ዓላማዋ ዝሙት ላይ ቆማ መልኳን ውበቷን እያየች በጣም ትደነቅ ነበር ይላል። ይሄን እያሰላሰለች ሳለ በዚህ በሉቃስ ወንጌል በምዕራፍ 7 ላይ ቁጥር 37 ጀምሮ ባለው ታሪኳ ላይ አንድምታው ላይ ራሷን መልኳን ውበቷን እያየች ባለበት ሰዓት ልብ ብላ ራሷን አየችና ይሄ ነገር እኮ ጠፊ ነው፣ ረጋፊ ነው፣ አላፊ ነው። እኔ በሚጠፋው በሚረግፈው ነገር እንዴት እመካለሁ? ዘላለማዊ የሆነውን የእግዚአብሔርን ነገር እንዴት ማሰብ ተሳነኝ ብላ ራሷን ወቀሰች ይላል። ሰባኪ አልሄደላትም ለሷ። ራሷን መረመረች፣ አየች። ምንድነው ይሄ ነገር? ረጋፊ ከሆነ ጠፊ ከሆነ የማይጠፋውን ነገር ለምን አልፈልግም? ወደማይጠፋው መንገድ የሚወስደውን ለምን አልከተልም አለች። በዛ ወቅት በዛ አካባቢ ጌታችን መድኃኒታችን ኢየሱስ ክርስቶስ እያስተማረ እንደሆነ ታውቅ ነበረ። ጌታ ደግሞ በስምዖን በተባለው ፈሪሳዊ ቤት እራት ተጋብዞ ነበር። ስለዚህ ወደ ስምዖን ቤት መጥቷል። ይሄንን አወቀች። እቺ ሴት በቀጥታ ሄደችና የ500 ወቄት የሚፈጅ ሽቱ ገዝታ መጣች። ሽቱ ገዝታ መጣች። ያው ሽቶ ማለት ነው። ሽቱ ገዝታ መጣች። ከዛ ቀጥታ ወደ ስምዖን ቤት ሄደች። መድኃኒቷ የት እንዳለ የሚያድናት ኃጢአቷን የሚያስተሰርይላት ወደ መንገድ የሚመልሳት የት እንዳለ አወቀች። ወደ ስምዖን ቤት ሄደች። ስምዖን ቤት ሄደች፣ አንኳኳች፣ ገባች። እሷ ወደ ጌታ ስትገባ ከጌታ እግር ስር ስትወድቅ 4 ነገሮችን አደረገች። መጽሐፍ እንደሚነግረን 4 ነገሮችን አደረገች። በእንባ ነው የመጣችው፣ በመሰበር ነው የመጣችው፣ በማዘን ነው የመጣችው። እቺ ማርያም ባለሽቶዋ መጣችና ከጌታ እግር ስር ወደቀች። ስምዖን ይሄንን አየና በእውነት ይሄ ነቢይ ከሆነ
ከማን ጋራ እየተነጋገረ እንደሆነ እንዴት አያውቅም አለ። አያችሁ፣ እሱ በቤቱ ጋብዞታል መድኃኒቱን፣ ግን መድኃኒቱን አልተጠቀመበትም። እሷ በተጋበዘ ግብዣ ላይ መታ መድኃኒቷን ልትወስድ ነው። እሱ በልቡ ይሄን ያውቃል፣ በልቡ ይሄን ያመላልሳል። መድኃኔ ዓለም ደግሞ በልቡ የሚያስበውን ያውቃል። 4 ነገሮችን ግን አደረገች። አንደኛ እንባ ነው። እግሩን በእንባዋ አጠበች። እግሩን በእንባ እግሩ ላይ ተደፍታ እያለቀሰች እግሩን በእንባዋ አጠበች። እንባ የንስሐ ምልክት ነው። ንስሐ ለመግባቷ፣ ለመጸጸቷ፣ ለመመለሷ ምልክት ነው። አያችሁ፣ እግዚአብሔርን የሚፈራ ሰው እንዲህ ይባረካል ሲባል ምን ማለት ነው? የሚጸጸት ሰው፣ የሚመለስ ሰው ማለት ነው። በንስሐ እንባዋን በእግሩ ላይ ተደፍታ እያለቀሰች እግሩን አጠበች። ሁለተኛ በራሷ በፀጉሯ እግሩን ጠረገችው። የሴት ልጅ አክሊሏ ነው ፀጉሯ፣ ክብሯ ነው፣ ውበቷ ነው። ነገር ግን ምን አደረገች? አክሊሏን፣ ክብሯን የእግሩ ማበሻ አረገችው። እግሩን ጠረገችበት። ይሄ ደግሞ የትህትና ምሳሌ ነው ይላሉ አባቶች። የመጣችው ተጸጽታ ነው፣ የተንበረከከችው በትህትና ነው። ጌታ መስዋዕቷን እየተቀበለላት ነው። ከዛስ እግሩን ሳመችው። መሳም የፍቅር ምልክት ነው። ወድጄሃለሁ፣ ካንተ ጋር እሆናለሁ፣ መድኃኒቴ ነህ ስትል በልቧ ወደው በጌታ እግር ስር ተንበርክካ አለቀሰች። እግሩን እየሳመች እያለቀሰች በፀጉሯ እየጠረገች በከንፈሯ እግሩን ሳመችው። መሳም የፍቅር መውደዷን፣ ፍጹም ፍቅር እንደወደደችው፣ ፍጹም ከሱ ጋር ልትሆን እንደፈለገች አረጋገጠች። በአራተኛ ሽቱ ቀባችው። እንግዲህ ይሄ የአክብሮት ማክበሯን የሚያሳይ ነው። ይሄንን 4 ነገር አደረገች። ይሄን ስታረግ ስምዖን በልቡ እቺ ሴትን እንዴት አያውቃትም? ዘማ እኮ ነች እያለ እሱ ቆሞ ይሄን ያስባል። የእግዚአብሔር ልጆች አንዳንድ ጊዜ ሰዎች በፊት ለፊት በሚታይ በደል በድለው ኃጢአት ሰርተው እኛም ኃጢአት ሲሰሩ አይተናቸው ሊሆን ይችላል። ንስሐ ሲገቡ አይተናቸው እናውቅ ይሆን? ንስሐቸውን አይተናል? ንስሐቸውን አላየን። እኛ የእነሱን ኃጢአት ተሸክመን እንዞራለን። እነሱ እኮ አራግፈውታል። እቺ ሴት መታ በጌታ እግር ስር ምን አለች? ወደቀች፣ አለቀሰች፣ አነባች። ጌታን እየለመነች እያነባች እያለቀሰች ጠየቀችው። መሐሪው የሆነው እግዚአብሔር ይምራታል፣ በምህረቱ ያያታል፣ ምሯታል። ሞኙ ስምዖን እራት ጋብዞ ቁጭ ብሎ እያየው እየተመለከተው ምን አደረገ? እንዴት እቺን ሴት ያነጋግራታል አለ። ጌታ ለስምዖን ምን አለው? ስምዖን አንድ ነገር ልንገርህ አለው። ለአንድ ሰው 2 ባለ ዕዳዎች ነበሩት አለው። 2 ባለ ዕዳዎች ነበሩት። አንደኛው በርከት ያለ ዕዳ ነበረበት፣ አንደኛው ዝቅ ያለ ዕዳ ነበረበት። ሁለቱንም ባለ ዕዳዎች የዕዳው ባለቤት ያዛቸው። አምጡ ዕዳዬን ክፈሉኝ አላቸው። ይህንን ባላቸው ጊዜ ባለ ዕዳዎቹ እባክህን ማረን፣ የለንም፣ ጊዜ ስጠን ብለው ተማጸኑት። የዕዳው ባለቤት በሉ ዕዳውን ምሬላችኋለሁ፣ ትቻችኋለሁ አላቸው። ስምዖን አሁን አንድ ጥያቄ እጠይቅሃለሁ አለው። ከሁለቱ ዕዳ ከተሰረዘላቸው ሰዎች መካከል ዕዳውን የሰረዘለት ሰራዡ የበለጠ የሚወደው የትኛው ነው አለው። የበለጠ የተሰረዘለት አለ። የበለጠ ምን ያለለት? ዕዳ የተተወለት። እሱ አብልጦ ምን ይለዋል?
ይወደዋል አለው። ስምዖን እቺ ሴት አለው አንተ ቤት ከገባው ጀምሮ በብዙ በደል ውስጥ ብትሆንም በብዙ ፍቅር መጣለች። አያችሁ፣ በብዙ በደል ስለመጣች ያን ሁሉ በደሏን ይቅር ስላለ በብዙ ወደዋለች። ለዛ ነው በእንባዋ ምን ያደረገችው? እግሩን ያጠበችው። በእንባ በፀጉሯ እግሩን የዳሰሰችው፣ በከንፈሯ እግሩን የሳመችው፣ ሽቱ የቀባችው። ለዚህ ነው አንተ ግን አለው እሷ በእንባዋ እግሬን ስታጥበኝ ለእግሬ ውሃ አላቀረብክልኝም አለው። አያችሁ፣ አላቀረብክልኝም። እሷ በፀጉሯ እግሬን ስታጠርቅ ስዳሰስ አንተ መጥረጊያ ጨርቅ አላቀረብክልኝም። እሷ እግሬን ስትስም አንተ እጅ እንኳን አልነሳኸኝም። እሷ ሽቱ ስትቀባኝ አንተ ለፀጉሬ ዘይት እንኳን አላመጣህልኝ። ስለዚህ በስምዖን ቤት ተገኝታ የበለጠውን በረከት፣ የበለጠውን ፍቅር፣ የበለጠውን መድኃኒት ማን አገኘች? ማርያምን ተፍረት አገኘች። ማርያምን ተፍረት አገኘች። የእግዚአብሔር ልጆች አንዳንድ ጊዜ ስንመጣ የሰዎችን ኃጢአት መሰረት አድርገን የኛ ኃጢአት መቼ ተገልጦ አልቆ የሰዎችን በደል የሰዎችን ኃጢአት አንዳንዶቻችን በጣም እኮ ነው የሚገርም። እንደው እግዚአብሔር ችሎ የሚያኖረውን ሰው እኛ ልናሮው ነው አንፈልግም። አኗሪ ማን ነው? እግዚአብሔር። እግዚአብሔር እኮ ችሎ እያኖረው ነው። እኛ ምን አገባን? ምን አገባን? ስምዖን እግዚአብሔር ችሎ የሚያኖራትን መታም በእግሩ ስር ተደፍታ ንስሐዋን ተቀብላ በብዙ ፍቅር ስለመጣች በብዙ ቡራኬ እግዚአብሔር የመለሳትን በኋላስ አይታችኋል። ከዘማዊነት አንስቶ ከ36ቱ ቅዱሳት አንስት መካከል አንዷ ሆና በወንጌል ታሪኳ ተጽፎ ማርያም ባለሽቷ ተብላ የካቲት 6 ረፍቷ በቅድስት ቤተ ክርስቲያን የሚታሰብላት ስሟ እንኳን ማርያም ብቻ ሳይሆን ምን ቅድስት ማርያም ተብላ የምትጠራ አደረጋት። ምን ስለሆነች? እግዚአብሔርን ስለወደደች። እግዚአብሔርን የሚወድ ሰው፣ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። ያስተማረን የመከረን የቅዱሳን አባቶቻችን ልዑለ ባሕርይ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በተማርነው ትምህርት 30፣ 60፣ 100 ያማረ ፍሬ እንድናፈራ አምላካችን እግዚአብሔር ይርዳን። ይቆየን።